ጤና ይስጥልን ክቡራን ተመልካቾቻችን ከሞሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አጠቃላይ አፈጻጸም 98.66% መድረሱን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። በአማራ ክልል እየተከናወነው የአጀንዳ ማሰባሰብ ሂደት ስኬታማ እንደነበር የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም አስታወቁ። የሰላም አማራጭ አልቀበልም ያለው የፋኖ ጽንፈኛ ቡድን አሁንም እርስ በርስ እየተባላና እየተጫረሰ መሆኑን ወደ ዝግጅት ክፍላችን የመጡ መረጃዎች አመላክተዋል። በዚህ ጉዳይ ላይ እንግዳ ጋብዘን እናወራበታለን። በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት ውጤታማ ስራ እያከናወነ እንደሚገኝ ተገልጿል። ክቡራን ተመልካቾቻችን ዘመኑን የሚመጥን የአመራር ስታይል የተላበሱ መሪዎች ለማፍራት የአመራር ልማት ያስፈልጋል በሚል ርዕሰ ጉዳይ ላይ አቶ ዛዲግ አብርሃ የሰጡት ማብራሪያ ከዜናችን ቀጥሎ የሚቀርብ ይሆናል። በዚህ አጋጣሚ እንድትከታተሉ እንጋብዛለን። ክቡራን ተመልካቾቻችን በመሃል ዜናችን እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉ ሰብስክራይብ እንዲሁም ይዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁኑ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለድ ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ የ2017 ዓመት በጀት ዓመት የ9 ወራት የዕቅድ አፈጻጸም ግምገማ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዛሬ ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ9 ወራት በተለያዩ ዘርፎች የተከናወኑ ስራዎች እንደሚገመገሙ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። በግምገማው የሚቀጥሉትን 3 ወራት የስራ ዕቅድ ለማጠናከር ከሚረዱ ውይይቶች እንደሚካሄዱም ጠቁሟል። እስካሁን ያሳካነው የስራ ውጤት ሰፊ ቢሆንም ስኬታችን ሳያዘናጋን ለበለጠ ከፍታ የሚያነሳሳን ሊሆን ይገባል ብሏል። ጠቅላይ ሚኒስትሩ በመልእክታቸው ተከታትለን መልስ ዛሬ በተለመደው መንገድ የ100 ቀን ሪፖርት የምናይበት ይሆናል። ከዚህ ቀደም ከነበረው አገማገማችን በተለየ መንገድ በ9 ወር ውስጥ የነበረንን አፈጻጸም በማክሮ ኮሚቴ የታዩ የማክሮ ኢንዲኬተርም የሴክተራል ሪፎርም ውጤትም በድምሩ ይቀርባል። በሚቀርበው ሪፖርት ላይ ተንተርሰን ተጨማሪ ውይይቶች በማድረግና በማዳበር በሚቀጥሉ 3 ወራት ልንሰራባቸው የሚገቡትን ስራዎች አቅጣጫ እናስቀምጣለን። የ9 ወሩን የስራ አፈጻጸም ስንመለከት በተወሰነ ደረጃ የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር በማክሮ እንደታየው ለዚህ አመት ካቀድነው ዕቅድ አንፃር ውጤቱ በጣም ከፍተኛ ነው እና ካቢኔው ሪፖርቱን እንዲያይ የሚፈልገው ትጋት
ስኬት ይወልዳል። በመትጋታችን በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። ነገር ግን ስኬት መልሶ ትጋት ይገላል። ተሳክቶልኛል ያሰብኩትን ከውኛለሁ የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉት 3 ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና ለሚቀጥለው አመት ስራችንም መነሻ ነገር እናገኛለን። አሁን ተሳክቶልናል በመናስበው ልክ ሰርተናል የሚል ግምገማና እንደምታ ደግሞ ካለ ስኬት ትጋት ስለሚገድል ማድረግ የሚገባን ተጨማሪ ልፋቶች ይቀንሱና ለውጡ በመንፈልገው ልክ የተሟላ ውጤት አያመጣም። የለውጥ ገቺ ተብሎ ከሚወሰዱ ነገሮች አንዱ ስኬት ነው። ለውጥን የሚገታ ተሳካልኝ የሚል ደሃ መካከለኛ ገቢ ሲደርስ ታስሮ የሚቀረው ባገኘው መጠነኛ ስኬት ስለሚረካ ነው። እና ፊገሮቹ የለውጥ ጉዞ ወጥመድ ውስጥ የሚያስገቡን እንዳይሆኑ የለውጥ ጉዞ ወጥመድ ስኬት ስለሆነ በእያንዳንዱ ሴክተር ያገኘነው ውጤት ለተጨማሪ ልፋት ለተጨማሪ ጥረት የሚያነሳሳን ከሆነ በአገር ደረጃ የምናስበውን ብልጽግና ለማረጋገጥ ያግዘናል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አጠቃላይ አፈጻጸም 98.66 በመቶ መድረሱን የጠቅላይ ሚኒስትር ጽህፈት ቤት አስታወቀም። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2017 ዓ.ም የ9 ወራት የአፈጻጸም ግምገማ ዛሬ ማካሄድ ጀምሯል። መርሃ ግብሩ የማክሮ ኢኮኖሚ አፈጻጸም አቅርቦትን በሚመለከት የጀመረ ሲሆን ዓለም አቀፍ የኢኮኖሚ አዝማሚያ በሀገር ውስጥ ኢኮኖሚ ላይ ያለው ተጽዕኖ አጠቃላይ ምልከታ ቀርቧል። በመካሄድ ላይ ያለው የማክሮ ኢኮኖሚ ሪፎርም እርምጃ ወቅታዊ መረጃ መቅረቡንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የዓለም ኢኮኖሚ በ2025 በ3.3 በመቶ የሚያድግ መሆኑን የተተነበየ መሆኑን የተገለጸ ሲሆን ከሳህራ በታች ያለው የአፍሪካ ክፍል ጨምሮ አብዛኛው የዓለም ክፍል አዎንታዊ እድገት እንደሚያስመዘግብ ተገልጿል። የኢትዮጵያ ኢኮኖሚ 8.4 በመቶ እንደሚያድግ መተንበዩን ጽህፈት ቤቱ ገልጿል። የኢትዮጵያ ማክሮ ኢኮኖሚ ሪፎርም መርሃ ግብር የተረጋጋ ሆኖ የቁጠባና ኢንቨስትመንት እድገትም አሳይቷል። የውጭ ዕዳ ከሀገራዊ የምርት መጠን ወይም ግሮስ ዶሜስቲክ ፕሮዳክት ያለው ምጣኔ 13.7 ከመቶ መድረስ ትርጉም ባለው መጠን መቀነሱ ተገልጿል። በተጨማሪም አዲስ የውጭ ምንዛሪ አሰራር መዘርጋቱም ከውጭ የሚላክ የውጭ ምንዛሪ እንዲጨምር በማድረግ የኢትዮጵያን የውጭ ምንዛሪ ክምችት መጨመሩም እንዲሁም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም በግብርና ከማዕድን ከኢንዱስትሪና ኤሌክትሪክ የተገኘ የውጭ ንግድ ገቢዎችም እድገት ማሳየታቸው በግምገማው ወቅት ተገልጿል። ቡና፣ ወርቅ፣ ጥራጥሬ፣ የዘይት ምንጭ ፍሬዎች፣ አበባና ኤሌክትሪክ 5ቱ ቀዳሚ የውጭ ንግድ ምርቶች መሆናቸውን ተጠቁሟል። በሌላ በኩል ግምገማው ታላላቅ የመሰረተ ልማትና ሌሎች ታላላቅ ፕሮጀክቶችንም አፈጻጸም ተመልክቷል። ለአብነትም የታላቁ የኢትዮጵያ ህዳሴ ግድብ 98.66 ከመቶ አፈጻጸም ላይ የደረሰ ሲሆን 6 ዩኒቶቹም ወደ ስራ መግባታቸውን የጽህፈት ቤቱ መረጃ አመልክቷል። ዛሬ ጠዋት የነበረው ግምገማ የዘላቂ የልማት እጥረቶች በተለይም አካታችነትን እንደ ቁልፍ የስኬት መለኪያ በመውሰድ በመመልከት ተጠናቋል። ለዘላቂ ልማት ስራ ምቹ ሁኔታ የሚፈጥሩ የስራ ተግባራትም መቅረባቸው ተመላክተዋል። በበጀት ዓመቱ 9 ወራት በዋና ዋና የማክሮ ኢኮኖሚ አመላካቾች ስኬታማ አፈጻጸም መመዝገቡን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ አስታወቁ። የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀን አፈጻጸምና የተሟላ የማክሮ ኢኮኖሚ ትግበራ ያለፉት 9 ወራት አፈጻጸም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተገምግሟል። በመድረኩ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የማክሮ ኢኮኖሚን የዘርፎች አፈጻጸም ሪፖርት አቅርበዋል።
የሁለተኛው ሀገር በቀል የኢኮኖሚ ሪፎርም የማክሮ ኢኮኖሚ መረጋጋት፣ የዘርፎችን ምርታማነትን ተወዳዳሪነት ማጠናከር፣ ኢንቨስትመንት ንግዱን ከባቢ ማሳደግ እንዲሁም የመንግስት የመፈጸም አቅምን ማጎልበት ዓላማ አድርጎ ወደ ትግበራ መገባቱን አብራርተዋል። በበጀት ዓመቱ 9 ወራት በአራቱም ምሰሶዎች የተሻለ ስኬት መመዝገቡን ጠቅሰው ይህም 8.4 በመቶ የኢኮኖሚ እድገት ለማስመዝገብ የተያዘው እቅድ እንደሚያሳካ ያመላከተ ነው ብሏል። በበጀት ዓመቱ ኢንቨስትመንትና ቁጠባ በአጠቃላይ የሀገር ውስጥ ጥቅል ምርት ያላቸው ድርሻ መሻሻሉንም ነው የጠቀሱት። ኢንቨስትመንት ከሀገር ውስጥ ጥቅል ምርት አኳያ ባለፈው በጀት ዓመት ተመሳሳይ ወቅት ከነበረበት 20.5 በመቶ ወደ 23.2 በመቶ ማደጉን አንስተዋል። የሀገር ውስጥ ገቢ አሰባሰብ ላይ የተሻለ አፈጻጸም መመዝገቡን የተናገሩት ሚኒስትሯ የውጭ ብድር ጫና ከአጠቃላይ የሀገር ውስጥ ምርት ያለውን ምጣኔ ወደ 13.7 በመቶ ዝቅ ማድረግ ተችሏል ነው ያሉት። የተሟላ የማክሮ ኢኮኖሚ ማሻሻያው የኢኮኖሚ እድገትን ከማሳለጡ ባሻገር 3.5 ቢሊዮን ዶላር የዕዳ ሽግሽግ ይዞ መምጣቱንም ተናግሯል። በሸቀጦችና የአገልግሎት ወጪ ንግድ የተሻለ አፈጻጸም መኖሩን ሚኒስትሩ አብራርተዋል። በሪፎርም ስራው በዕዳ ውስጥ የነበሩ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግስ ስራ ወደ ትርፋማነት መሸጋገራቸውንም ገልጸዋል። ባለፉት 9 ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን ጠቅሰው ይህም የዋጋ ንረቱን ለማረጋጋት ትልቅ ፋይዳ ማበርከቱን አብራርተዋል። በሌላ በኩል መንግስት የኑሮ ውድነቱን በዜጎች ላይ ጫና እንዳያሳድር ለሴፍቲኔት፣ ለመሰረታዊ ፍጆታ፣ ለነዳጅና ሌሎች ስትራቴጂክ ምርቶች የሚያደርገውን ድጎማ ጠናክሮ መቀጠሉን አንስተዋል። ለአብነትም ለአፈር ማዳበሪያ ብቻ 62 ቢሊዮን ብር ድጎማ መደረጉ ነው የተናገሩት። በበጀት ዓመቱ 9 ወራት በሀገር ውስጥ በውጭና በርቀት የስራ እድል ፈጠራ ውጤታማ ስራ መከናወኑን ሚኒስትሯ ባቀረቡት ሪፖርት አመላክተዋል። በአማራ ክልል የተከናወነው የአጀንዳ ማሰባሰብ ሂደት ስኬታማ እንደነበር የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም አስታወቁም። በክልሉ ለምክክሩ የተሰበሰበው አጀንዳ ርክክብና የማጠቃለያ መርሃ ግብር ዛሬ በባህር ዳር ከተማ ተካሂዷል። በመርሃ ግብሩ ላይ ኮሚሽነር መላኩ ወልደማርያም እንደገለጹት በክልሉ የተከናወነው የአጀንዳ ማሰባሰብ ሂደት ስኬታማ ሆኖ ተጠናቋል። በክልሉ የህዝብ ወኪሎች የተሰበሰቡበት አጀንዳዎችም እንደ ሀገርም ሆነ እንደ ክልል ላጋጠሙ ችግሮች መፍትሄ ለማምጣት የሚያግዙ አጀንዳዎች መቅረባቸውን ተናግረዋል። ይህም ችግሮችን በሰለጠነ መንገድ በመነጋገርና በመወያየት እንዲሁም በመተማመን መስራት ባህል እንዲሆን ጭምር ያገዘ እንደሆነም ተናግረዋል። የቀረቡ አጀንዳዎች ለህብረ ብሔራዊ አንድነት፣ ሰላምና አብሮነት መጠናከር የጎላ ፋይዳ እንዳላቸው ጠቅሷል። ለዚህ ስኬታማነትም ህዝቡ በሂደት በንቃት እንደተሳተፈው ሁሉ እስከ መጨረሻው ድጋፉን አጠናክሮ እንዲቀጥል መልእክት አስተላልፈዋል። ኮሚሽነሩ በአማራ ክልል የተከናወነው የአጀንዳ ማሰባሰብ ሂደት ውጤታማ እንዲሆን አስተዋጽኦ ላበረከቱ ሁሉ ምስጋና አቅርቧል። የማጠቃለያ መርሃ ግብሩ የተካሄደው ተጽዕኖ ፈጣሪ ግለሰቦች፣ ሃይማኖት አባቶች፣ ፖለቲካ ፓርቲዎች፣ የተቋማትና ሌሎችም ወኪሎች በተገኙበት ነው። ክቡራን ተመልካቾቻችን በዚህና መሰል ጉዳዮች ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን እንግዳ ጋብዘናል። እንግዳችን የኦነግ ፖለቲከኛው አቶ ባሬንቶ ገዳ ናቸው። ከሰዓት ጀምሮ ከኛ ጋር ቆይታ ያደርጋሉ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እሺ አቶ ባሬንቶ ገዳ የኦነግ ፖለቲከኛ እንግዲህ በተለያዩ ወቅታዊ ሀገራዊ ጉዳዮች ላይ በተደጋጋሚ ካሁን ቀደም ለመሃል ሚዲያ መረጃዎችን ሲያካፍሉ ሲተነትኑ የነበሩበት ሂደት አለ። ዛሬም እንግዲህ በመረጥናቸው ጉዳዮች ላይ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን ስለገቡ እና ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። በመጀመሪያ ደረጃ እንደው እንደመነሻ እንዲሆነን ያው በአማራ ክልል የሰላም አማራጭ አልቀበልም ያሉ የፋኖ ጽንፈኛ ቡድን አሁን እርስ በርስ እየተባሉና እየተጫረሱ መሆኑን ወደ ዝግጅት ክፍላችን የሚመጡ መረጃዎች አመላክተዋል። በአንጻሩ ደግሞ እንግዲህ የሀገራዊ ምክክር ኮሚሽን በአማራ ክልል የነበረውን አጠቃላይ የአጀንዳ ማሰባሰብ ሂደትን የተመለከተ ስራውን በዛሬው ዕለት አጠቃላይ አጀንዳዎችን የርክክብ ስነ ስርዓት ያደረገበት ሁናቴ አይተናል። እንደው ወደ ጽንፈኛ ቡድን ከመግባታችን በፊት እንደሚታወቀው የዚህ የሀገራዊ ምክክር ኮሚሽን ዋናው መዳረሻ ወይ ደግሞ ጎሉ በተለይ እንደ ሀገር ያጋጠሙን ችግሮች በመነጋገርና በመግባባት ችግሮቻችን ፈተን ለዘላቂ ሀገራችን ልማትና አንድነታችን ለማጠናከር የሚሰራ ትልቅ አሳይመንት ይዞ ነው እንግዲህ ይሄ የምክክር ኮሚሽን ስራ እየሰራ ያለውና እንደው ከዚህ ጋር ተያይዞ የሀገራዊ ምክክር ኮሚሽኑ በአማራ ክልል ሲያደርገው የነበረው እንቅስቃሴ የተመለከተ እንዴት አዩት? ከዛ ጋር ተያይዞ ደግሞ በተለይ ጥሪ የተደረገላቸው ይሄ ነፍጥ አንግበው በረሃ የነበሩ ወደ ጫካ ወጥቶ የነበሩ አካላት ሐሳባችሁን አንጡ፣ ኑ ተመለሱ ብለው መልእክት ያስተላልፉበት ሂደት ነበር። በእርግጥ ሐሳቡ ይሄ በረሃ ወጣሁ ብሎ የወጣበትን ምክንያት ሲናገር የነበረው የጽንፈኛ ቡድን ከዛም የበለጡ ሐሳቦች በዚህ ሀገራዊ ምክክር ኮሚሽን ላይ የአጀንዳ ማሰባሰብ ላይ የተነሳበት ሂደት አለና እንደው አጠቃላይ ሂደቱን እንዴት አዩት የሚለው ነገር እንይ አቶ ባሬንቶ።
መልካም ቴዲ አንተንም መሃል ሚዲያንም እንደተለመደው በጣም አመሰግናለሁ። እንደምታውቀው ብዙ ሐሳቦች ብዙ ጉዳዮች በዚህ ሀገር በተደጋጋሚ ይነሳሉ። የፖለቲካ ፓርቲዎች የተለያየ ሐሳብ በሰላማዊም በግጭት ላይ ገብቶ እንደምናያቸው በርካታ ነገሮችን እያየን ነው። እኔ እዚህ ላይ አሁን አንተ ያነሳው ሐሳብ ላይ ቀጥታ ከመግባቴ በፊት እዚህ ሀገር ውስጥ አሁን ምን እየተካሄደ ነው? ያው እንደምታውቀው እንግዲህ አሁን የ9 ወር ግምገማ ሁሉ ምንድነው ሀገራችን ምን ውስጥ ነው ያለፈችው በኢኮኖሚው በሌላ በተከላላ እንደ ሀገር ምን ላይ ነን የሚል ሀገራዊ ጉዳይ ግምገማ እየተካሄደ ነው። ሚኒስትሮች ሪፖርት አቅርበዋል። የፕላንና ኢኮኖሚ ነው የሚባለው ፕላን ሚኒስቴር እንደሚባለው ፕላን ነው አይደለም የሚባለው እና ያን ሁሉ ስትመለከት ያወራ ከዚህ በፊትም ያወራነውን ግጭትም በተለያየ ችግር ዓለም አቀፍ ጫና እዛ ውስጥ ሁሉ ታልፎ ልማቱ በእውነት በሚያስደንቅ መልኩ እየተካሄደ ነው ያለው። ይሄ ማለት ሙሉ ነው። ሰዎች ስራ አግኝተዋል። ከዩኒቨርሲቲ የተመረቀው ሃይ ስኩል የጨረሰው ከኮሌጅ የጨረሰው እንዲሁ ደግሞ ትምህርትም ሳይኖረው ሰው ስራ ማግኘት አለበት እንደየችሎታውና አቅሙና ያንን ሁሉ ተሟልቷል ማለት አይደለም። ግን በዚህ ሁሉ ችግር ውስጥ መንግስት እያደረገ ያለው ጥረት በጣም የሚያስገርም ነው። ፎሬን ዳይሬክት ኢንቨስትመንቱም የሀገር ውስጡንም በማበረታታት ግን እዚህ ኢንቨስትመንት ላይ ብዙ ስራዎችን መንግስት አሁንም መስራት አለበት። ብዙ ክፍተቶች አሉ። ህጉ ምኑ እንዳለ ሆኖ የአሰራሩ ሁኔታ ግን ብዙ ኮመንቶች ብዙ ትችቶች የሚሰነዘሩበት ስለሆነ እኔ መንግስት እንደ መንግስት በዚህ በኢንቨስትመንቱ ዙሪያ በደንብ ራሱን ቢፈትሽ ጥሩ ነው የሚል ሐሳብ እሰጣለሁ። ከዛ በተረፈ ደግሞ እንዳልከው አማራ ክልል የዚህ ሀገራዊ ምክክር ጉዳይ ዛሬ ተረካክቧል። አንተም እንደገለጽከው እንግዲህ እኔ አጋጣሚ ሆኖ በዚህ በኦሮሚያ ክልሉ ናሽናል ዲያሎጉ ውስጥ አጀንዳ ከሚቀርጹ ሰዎች አንዱ ሆኜ ተሳትፌያለሁ ለበርካታ ቀናት አዳማ እና ፕሮሰሱ በጣም ደስ የሚል ነው። የአማራ ክልሉም በእንደዛው አይነት መልኩ እንደሚጠናቀቅ ወይም እንደተጠናቀቀ ተስፋ አደርጋለሁ። ይሄም ለሀገራችን አንድ ሌላ ተስፋ ነው። የትግራይ ክልሉም በዚህ ሁኔታ ይቀጥላል የሚል ተስፋ አለኝ። ከዛ በተረፈ እንዳነሳው እንግዲህ መንግስት በዚህ በናሽናል ዲያሎጉ በኢኮኖሚውም በሌሎች በርካታ ነገሮችን ለማሻሻል ጥረት እያደረገ ያለ የዚህ ተቃራኒ የሆነ ደግሞ በሰላም ዙሪያ በተለያየ መንገድ መንግስቱ ስራውን አቀላጥፎ እንዳይሰራ ወደፊት እንዳይጓዝ እግር ተወርች ይዘው የሚያስቸግሩ በርካታ ነገሮች አሉ። ሰው አሁን ታጥቆ ጫካ ያለውን ብቻ ያያል። እዚህ አዲስ አበባና ትልልቅ ከተሞች ውስጥም በአካል ከተማ ውስጥ ሆኖ በጭንቅላት ጫካ ያሉ በርካታ ሰዎች አሉ። ከራሱ ከብልጽግና ውስጥም እንደሚታማውና ሰዎች እንደሚተቹት ቁጥራቸው ይብዛ ይነስ ችግር ፈጣሪዎች እንዳሉ የዛኑ ያህል ደግሞ ይሄ መንግስት ለሀገር ልማት ሲሮጥ ከኋላ እግሩ ላይ ምንድነው ቃላድ አድርገው ወደ ኋላ የሚጎትቱ አሉ። በፊት ለፊት ደግሞ ስለሚዋጉት በኦሮሚያም በአማራ ክልልም ስላሉ ብናነሳ የኦሮሚያው በተነጻጻሪ እነሰኚ እነሹሩቤ ከገቡ በኋላ የተወሰነ የተመሻሻሎች አሉ። ያው በቀደም የሚያወራ ነው እዛም የሚንቀሳቀሱ ኃላፊዎች ነን የሚሉ እንግዲህ እርምጃዎች ሁሉ ተወስዶባቸዋል። ይሄ በእውነቱ በጣም አሳዛኝ ነው። በከንቱ ህይወታቸውን ሲያጡ ስታይ በሰላም መንገድ ነገሮችን መጨረስ ሲገባቸው በጣም ያሳዝናል። ዛሬ ደግሞ የአማራ ክልሉን ሰምተን እኔ በእውነቱ በጣም ነው ያዘንኩት። እነዚህ ሰዎች ለሀገር መጥቀም በሚችሉበት ላይ ህይወታቸው ቢጠፋ የሀገራቸውን ዳር ድንበር ለመጠበቅ ህይወታቸውን ቢያጡ የሀገራቸውን ልማት አሁን ለምሳሌ መንግስት ቀይ ባህርን አባይን ለኢትዮጵያ ለወደፊቱ ጄኔሬሽን የሚሆን ስራ ላይ እየጣረ ባለበት ጊዜ ለዚህ ብሎ ሰው መስዋዕትነት ቢከፍል በቃ ታሪኩ የዘላለም ይሆናል። አሁን እርስ በርስ እንግዲህ እኔ ምክንያታቸው ምን እንደሆነ ሁሉ አላቅም። ይሄ በጣም ያሳዝናል። አንዳንድ ሰዎች ሊደሰቱ ይችላሉ። በእውነት ፖለቲካ የገባ ከሆነ ለሀገር የምታዝን ለሀገር የምታስብ ከሆነ ያሳዝናል። እነዚህ ሰዎች አንደኛ እንደ ሰውም
እንደ ቡድንም ሌትስ ሴይ እንደሚሉት መነሻችን አማራ መዳረሻችን ምንድነው ኢትዮጵያ ብሎ ተነስተዋል። የአማራ ክልል መንግስት አሁን ቢለቅላቸውና ወደ ኃላፊነት ቢመጡ ሙሉ በሙሉ ኃላፊነትን ብለው ወደ ከተማ ቢገቡ ወደ ባህር ዳር እንግዲህ መቀመጫው ዛት ምን ሊሆኑ ነው? እንዴት አብሮ ሊቆሙ ነው? ገና ጫካ ሳሉ እንዲህ ያለ መገዳደል ውስጥ ከገቡ ከዚህ ሰው መማር መቻል አለበት። የአማራ ህዝብም ከዚህ ነገር መማር አለበት። እውነት ለመናገር የአማራ ህዝብ የነዚህ ሰዎች ደጋፊ እንዳልሆነ እርግጠኛ ነኝ። የተወሰነ ሰው በሚዲያም በምንም ይሄ ሌቱ ክፍል ወዲያና ወዲህ ቢሯሯጥም ማለት ነው እና በጣም ያሳዝናል። ይሄ ኦሮሚያ ውስጥም ላለ የነበረ እንዲህ ያለ ችግር የነበረ መሆኑ ይታወቃል። ለሁሉም ትምህርት ሆኖ ወደ ሰላም ቢመለሱ ጥሩ ነው የሚል ሐሳብ ነው ያለኝና ደጋፊዎች ነን የሚሉ ሰዎችም ከዚህ ድርጊታቸው ቢቆጠቡ ትርፍ አልባ መሆኑ እርስ በርሳቸውም መገዳደል ውስጥ መግባት በርግጥ አዲስ አይደለም። በርካታ ፊት ለፊት የሚታወቅ ስለሆነ ነው አሁን የዛሬውና የትላንቱ እንዲህ የሚወራው። በርካታ ወጣቶች እርስ በርስ ተጋጥሞ ተላልቀዋል። በጎንደር፣ በጎጃም፣ በወሎ፣ በሸዋ። ይሄ የአማራን ወጣት የአማራን እናት አባት በእውነቱ በተለይ ቤተሰብን ባዶ ያስቀረ ሀዘን ውስጥ እየከተተ ስለሆነ እኔ ምን እንደሆነ ሁሉ የትግላቸው ፍሬ እስካሁን ያፈሩት ሊገባኝ አልቻለም። አላማው ራሱ ምንድነው የሚለው እኔ አልገባኝም። ሰው በብስጭት የሆነ ነገር ውስጥ ገብቶ እዛው ብስጭት ውስጥ ቆይቶ ካፈርኩ አይመልሰኝ ብሎ ወደፊት መግፋቱ እኔ በተለይ በጦርነት ውስጥ ትክክል አይደለም እላለሁ። ቴዲ ምናልባት ከዚህ ጋር ተያይዞ አቶ ባረንቱ ያው እንደሚታወቀው የኢፌዴሪ መከላከያ ሰራዊት ከጊዜ ወደ ጊዜ ራሱን እያዘመነ በትጥቅም በስነልቦናም በአምሮም አጠቃላይ ዝግጁነቱ በጣም ከፍ እያለ መጣበት ሁናት ያለ አሁን ላይ ወርልድ ክላስ ነው እውነት ለመናገር ማለት ነው። በአራቱም ዘርፎች ማለት ነው። በቀይ ባህርም በዚህ ከባህር ጋር ተያይዞ በባህር ኃይሎቻችን ጋር ማለት ነው። ከዛ ባለፈም በሳይበሩም እንደዚሁ በምድርም በአየርም ያሉ እነዚህ ኃይሎቻችን አሁን ላይ ዓለማችን ላይ አሉ የሚባሉ ቴክኖሎጂዎችን ታጥቀዋል። አሁን ቴክኖሎጂ መታጠቅ ብቻ ሳይሆን ድሮን በኢትዮጵያ መከላከያ ሰራዊት ይሰራል። በኢትዮጵያውያን ሙያተኞች ድሮን ተሰርቷል አይተናል ማለት ነውና ምናልባት ከሴኩሪቲ አንፃር ወደ ውጭ ኤክስፖዝ የማይደረጉ የማይወጡ በጣም ኮንፊደንሻል ሆኖ የተቀመጡ ነገሮች እንዳሉ ሆነው በአንጻሩ ግን በቅርብ እንኳን ይሄንን ያየንበት ሁናት ያለ የሃሚቾን የጥይት ፋብሪካም እንግዲህ አይተናል። ከራስ አልፎ ለውጭ ኤክስፖርት ማድረግ የሚቻልበት ደረጃ ላይ የደረሰበት ሁናት ያለና ይሄንን ዘመናዊ ትጥቅ የታጠቀ ኃይል በሐሳብ መሞገት መብት ነው። በነገራችን ላይ በህገ መንግስቱም የተቀመጠ ነው። ሀገራዊ ምክክር ኮሚሽኑም ዋናው የተቋቋመበት ምክንያት ችግሮችን እንፍታ ሲል ሐሳብ አንጡ ነው። በሐሳብ እንፍታው ነገሩን እንነጋገር ነው። ይሄ ጉልበት፣ ጦረኝነት፣ ነፍጥ እና መሰል ጉዳዮች ግን አሁን ባለው ሁኔታ የሚያስኬዱ አይደለም። እንኳን አይደለም አሁን በቀደመው ስርዓትም የተሳካበት ሂደት በጣም ጠባብ ነው እውነት ለመናገር ማለት ነው። እንደው ለምሳሌ የምናደርገው እንኳን የለንም። ከዛ ባለፈ ደግሞ እንደው ዓለም አቀፍ ተሞክሮ የሚለው እንደው ጦር ከፈታው ወሬ ፈታው የሚባል ነገር አለ። በጦር የተፈታ አንዳችም ችግር እንደሌለ ማየት ይቻላል። ኢቭን አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ማየትም ይቻላል ማለት ነው። እንግዲህ ትልቅ የሚባሉት ክስተቶች እነሱ ናቸውና እንደው ከነሱ እንኳን ትምህርት መውሰድ የምንችለው ይህንኑ ነው። ቁጭ ተብሎ መጨረሻ ላይ በመነጋገር የተፈታበት ሂደት ነው ያለውና አሁንም ቢሆን እነዚህ የጽንፈኛ ቡድን ብለን ተብሎ የሚጠሩት አካላት አልረፈደም ከመጨራረስ እና ሌላ ጦስ ውስጥ ከመግባት እጃቸውን ለመንግስት በሰላም ሰጥተው ከመንግስት ጋር መነጋገር ያለባቸውን ነገር ቁጭ ብለው በጠረጴዛ ዙሪያ ነው የሚባለው በዛ ልክ መነጋገር የምንችልበት ኢንቫይሮንመንት መፍጠር ይቻላል። የቲፒኤልኤፍን ማየት እንችላለን። በነገራችን ላይ ወደ ቲፒኤልኤፍ እንድንሄድ እንደው በቅርቡም እንግዲህ አቶ ጌታቸው ረዳ ሹመት ያገኙበት ሁናቴ ስላለ ወደዛም ጉዳይ እንድንገባ ማለት ነው። እንግዲህ አቶ ጌታቸው ረዳ በረሃ ላይ በነበሩበት ሰዓት በዓላማ አንድነን ብለው በረሃ የወጡበት ሁናቴ ያለ። በረሃ ወጥተው ግን የነበረውን ሂደት መጨረሻው ላይ ካየ ነው አቶ ጌታቸው
የመጡበትን ሂደት ማየትና ማስተዋል ትልቅ ትምህርት መውሰድ ይቻላል ነው ለመናገር ማለት ነውና ቲፒኤልኤፍ በዛው ቀጥሏል አሁንም ጦረኝነቱን ያው እያስፋፋና ወጣቱን ወደ ጦርነት ለመክተት እንቅስቃሴ ያደረገበት ያለበት ሁናቴ አሁን ማጠናከር ይቀጥልበታል አሁን ተራማጅ ሐሳብ ያላቸው ሰዎች ደግሞ ቢያንስ ወደ መሐል የመጡበት ሁናቴ ደግሞ ያየን የመጣንበት ሁናቴ ነው ያለውና እንደው ከዚህ ጋር ተያይዞ ይሄ ነፍጥ አንገቦ መውጣት በዚህ ክፍለ ዘመን አይደለም በነበረው ባለፉት ጊዜያት እንኳን ያልተፈታበት ሂደት ስላለ እንደው ይሄንን ፕሮግራም የሚሰሙ ከሆነ አሁንም ቢሆን ሰላማዊ የሆነውን የትግል ስልት እንዳማራጭ ተወስዶ ወደዛ ቢገቡ መልካም ነው የሚል እንደው ምክርም ባይሆን መልእክት አለ ነው ለመናገር ማለት ነውና እስኪ ወደ አቶ ጌታቸው ሹመት እንሂድ ሹመታቸው ብቻ ሳይሆን አቶ ታደሰ ወረደም እንግዲህ ያው ስላልተገናኘን ስላልነሳ ነው የተሾመበት ሂደት አለ በተለየ ትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ነበሩ አሁን ላይ ግን ፕሬዝዳንትነቱን ተሰጥቷቸዋልና በአንጻሩ ደግሞ አቶ ጌታቸው ረዳም የምስራቅ አፍሪካ ጉዳዮች ማለት ነው የጠቅላይ ሚኒስትሩ አማካሪ ሆነው ተሾመዋል እነዚህ ሹመቶች እንዴት አዩአቸው ቦባሬንቱ Thank you እኔ በእውነቱ አሁን ያነሳው ነገር በጣም ኢምፖርታንት ነጥብ ነው እኔ ለሁሉም ተርኒንግ ፖይንት ነው ማለት ነው አሁን ይሄ እርስ የሚደረግ እልቂት እኔ ከመንግስት ጋር አድርገው ከሞቱት በላይ እርስ በርሳቸው በተለይ በአማራ ክልል ኦሮሚያም እንደዛው ነበር ለበርካታ ጊዜያት እርስ በርሳቸው የተፋጁት ነው የሚባልጣው ይሄ ተርኒንግ ፖይንት ይሄንን ኡነት አውጥቶ መናገር መቻል አለበት ሶሻል ሚዲያ ላይ የሚሰራ ኡነት ለሰው ልጅ ህይወት የሚያስብ ሰው ይሄንን ነገር አሳይቶ አውጥቶ በቃ በሰላማዊ መንገድ ጨርሱ ጉዳዩን የተነሳውም ነገር እኮ እንደው ፋኖ የሚባለው ያነሳው ነገር የተለያየ ቦታ የሚገኝ አማራ በታጣቂዎች ተፈናቀለ ተገደለ ነው ከመንግስት ጋርም እኮ አይገናኝም ፈርስት ኦፍ ኦል መንግስት አይደለም ያፈናቀለው መንግስት አይደለም ይገደለው እና ታጣቂዎች ናቸው ታጣቂዎቹን ደግሞ መንግስት እርምጃ እየወሰደባቸው ነው የትም ቦታ ያለውን አማራንም ይሁን ሌላውንም ያፈናቀለው እና መንግስት ጥረቱን ማገዝ ነው ያለበት ወይስ የመንግስትን ጥረት ማገዝ አለበት ወይስ አማራን አፈናቀለ የምትለውንም የሚባለውንም መንግስት እየተዋጋ እንደገና ደግሞ አንተ መንግስትን እየወጋ ከሁለት ጎን ሆነበት እኮ መንግስት እኔ በእውነት ይሄ መንግስት እኔ እንዴት ሰርቫይቭ እያደረገ እንዳለ ሁሉ እኔ ግርም ነው የሚለኝ እኮ የኢትዮጵያ ህዝብ ሀገሩን ስለሚወድ ነው የሚመስለኝ እንጂ በጣም ከባድ እኮ ነው መንግስትን አግዘ የአማራንም ይሁን ሌሎች ብሔረሰቦችን የሚያፍኑትን የሚገሉትን መታገል ሲገባ መልሰ መንግስትን መታገል አንደኛ ነውር ትክክልም አይደለም ይሄ በጣም የተሳሳተ የፖለቲካ አካሄድ ነው እኔ ፖለቲካ ማለሎም ይሄ ጭፍን የሆነ ሌላ አይነት አላማ ያለው አሰራር ነው እና ተርኒንግ ፖይንት ነው ወደ ሰላም መመለስ ላልከሆነ ወደ ሰላም መመለስ አለባቸው አቶ ጌታቸውንም በዚህ አንስታል ያቶ ጌታቸውና ቡድኑ ወይም ቲፒኤልኤፍ እንግዲህ ያ ሁሉ ችግር ከተፈጠረ በኋላ በሰላም ጉዳዩን ጨርሶ አሁን ያለንበት ደረጃ ላይ ደርሷል አቶ ጌታቸው ያገኘው ቦታ እኔ በርግጥ ሚኒስትር ነበረ የነበረበትም ቦታ ጥሩ ቦታ የነበረ ነው ቀደም ብሎ አሁንም ደግሞ የምስራቅ አፍሪካ አማካሪ ሆኖ በመሾሙን በጣም ደስ ብሎኛል እንደገና ቀደም ብዬም እንደተናገርኩት አቶ ጌታቸው ዋይዝ ነው ምሁር ነው ሞር ኢንተለጀንት ነው የመናገር የማሳመን ነገሮችን የመተንተን ዕውቀትን ከዕውቀት ጭምር ነው የዝም ብሎ ጭፍን ተንታኝ አይደለም በጣም የሚገባው ቦታ ነው እንግዲህ አንዳንድ ተቺዎች በቃ መታገል አለበት ጦርነት ግጭትን ማፋፋም አለበት እንዴት የሚኒስትርነት ይወስዳል የሚሉ በጣም ጥቂት የሆኑ አንድና ሁለት ሰዎች ለምን ሚኒስትር ሆነ ብለው የሚንጫጩ አሉ እነሱ ደግሞ ያው የደም ነጋዴዎች ናቸው እነሱን እንተዋቸውና ማጆሪቲው 99.9% ህዝቡ በጣም ደስ ብሎታል ለአቶ ጌታቸው ይገባዋል ብሏል የሌፍተናንት ጀነራል ታደሰ ወረደንም ሹመት ሳይ ሌፍተናንት ጀነራል ታደሰ ወረደ በትግሉም በአመራሩም በሁሉም ነገር ያው ልምድ ያለው ሰው ነው ትግራይን ያረጋጋል አልፎም ኢትዮጵያን ያረጋጋል የፌደራሉንም መንግስት አግዞ እዚህም እዚያም ታጥቀው የሚንቀሳቀሱትን አደብ እንዲገዙ ወደ መንገድ እንዲመለሱ ወደ ሀዲድ እንዲመለሱ ወደ ሰላም መንገድ እንዲመለሱ እንደሚያደርግ እኔ ባለሙሉ ተስፋ ነው ይሄን ስል
በትግራይ ህዝብ መታገዝ አለበት ሌፍተናንት ጀነራል ታደሰ ወረደ ማለት ነው በትግራይ ህዝብ መታገዝ አለበት አሁን የትግራይ ህዝብ በኔ ይብቃ ብሎ ለሌሎቹ ሽማግሌ ሆኖ መቅረብ አለበት ሽማግሌ ሆኖ ለመቅረብ ደግሞ ሙሉ የትግራይ ህዝብ ሳይሆን ተወካዮቹ ናቸው ሽማግሌ ሆኖ መቅረብ ያለባቸው በህዝቡ ድጋፍ ሌፍተናንት ጀነራል እና አስተዳደሩ ሰላም ሲገኝ እዛ አካባቢ ያለው ስራ ብዙም ችግር ከሌለው ለፌደራሉ መንግስት አጋዥ ሆነው በየክልሉ ለተነሱት ታጣቂዎች ደግሞ ሽማግሌ ሆነው ወደ መንገድ እንዲመለሱ የአማራ ክልሉም የኦሮሚያ ክልሉም እንደሚያደርጉ ለባለሙሉ ተስፋ ነው ይተት ምናልባት ከዚህ ጋር ተያይዞ እኔ ምኞቱ በጣም ደስ ይላል እንደው እንደ ሀገርም ካሰብነው ሀገራችን ባለፉት ጊዜያት ያሳለፈቻቸው ጦርነቶች በቂ ናቸው እውነት ለመናገር ህዝባችን ሰላም ነው የሚፈልገው ሰላሙ እንዲያገኝ ደግሞ የማንም ሰው ፍላጎት ነው እውነት ለመናገር ማለት ነው ግን ደግሞ በአንድ በኩል እንደ ስጋት የሚነሱ ነገሮች አሉ አሁን በተለይ በአቶ ጌታቸውና በነ ደብረጽዮን መካከል የነበረው መሳሳብ አሁን ላይ ሌላ ነገር ይዞ እንዳይመጣ ደግሞ ስጋት አለ አሁን ደብረጽዮን ገብረ ሚካኤል እንግዲህ በአቶ ጀነራል ታደሰ ወረደ ሹመት ላይ ደስተኛ መሆናቸውና እንኳን ደስ አለውት የሚል ፕሮግራም አዘጋጅተው ከትናንት በስቲያ እንግዲህ አቀባበል አድርገውላቸዋል እና ደስተኛ ናቸው አቶ ጀነራል ታደሰ ፕሬዚዳንት በመሆናቸው ማለት ነው እኔ ደስተኛ መሆናቸው ጤናማ ነው ምንም ችግር የለውም በማንም ሰው ደስታ ሰው ደስተኛ ሲሆን ጥሩ ነው ግን ደግሞ ከዚህ ደስታ ጀርባ ያለ ነገር የሆነ ነገር እንዳለ የሚሸት ነገር አለ ይሄ ሽታው ያው በመላምት ደረጃ ያቀረበ ነው ያው እዛ ላይ ትንሽ ሐሳብ እንድሰጥ ስለፈለኩ ነው ቦባሪንቶ ምንድነው እንግዲህ ሁለቱም አቶ ጌታቸውም እንበል ጀነራል ታደሰ የህግ ማስከበር ሂደት በነበረበት ሰዓት አብሮ በረሃ ወጡና አንድ የጋራ ዓላማ ይዘው ሲታገሩ የነበረ ሰዎች እንደነበሩ ይነገራል በአንጻሩ አሁን ይሄ ድርጅቱ ህወሓት ብለን የምንለው ማለት ድርጅት ማለት ነው ሁለቱንም በተለያየ አይን ደግሞ ማየት ጀምሯል መጀመሪያ አንድ የሚያደርጋቸው ዓላማ ይዘው ነበር የወጡት ያው በቃ እስኪባል ድረስ ጦርነቱ እስከቆመበት ድረስ አንድ ላይ የነበሩበት ሂደት አለ በአንጻሩ ግን አሁን ጦርነቱ ካለቀ በኋላ የፕሪቶሪያ ስምምነት ከመጣ በኋላ የሰላም ሽታ እንደው ህዝቡ እየተለማመደ በመጣበት ጊዜ የተፈጠረው በሁለቱ መሃል የተፈጠረው አለመግባባት ስቲል የሆነ ነገር ይዞ ሊመጣ ይችላል የሚል ስጋቶች አሉ አንዱን ወዶ አንዱ መጥላትም እንደው ካንድ ቋት ወጥቶ ሲያበቃ እንደዚህ አይነት ልዩነቶች ውስጥ ከምን የመጡ ናቸው ነው አካባቢያዊነት አለ ለምሳሌ አቶ ጌታቸው የራያ ልጅ ስለሆኑ እንደዚህ የሚሆኑት እነሰንበዲስ የሌላ አካባቢ ሰው ስለሆኑ እንደዛ የሚባል ነገር ጥርጣሬዎች አሉ እንደነዚህ አይነት አስተሳሰብ ውስጥ ከገባን ደግሞ አሁንም የሚፈለገው ነገር እርግጥ ስለመሆኑ ብዙ ጥርጣሬዎች የሚያሳድሩ ነገሮች አሉና እንደው ከዚህ ጋር ተያይዞ የእርስዎን ምልከታ አስኪልስማ ቦባሪንቶ ቴንክ ዩ ቴዲ ይሄ ችግር ያለው በትግራይ ብቻ አይደለም ባይዞይ ሁላችንም ልናቀም ይገባው አሁን አማራ ክልል የተፈጠረውን ግድያ የፈጠረውም የፖለቲካ ልዩነት አይደለም ያካሄድ የፖለቲካ ምናምን ይመስለናል ግን የአካባቢያዊ ችግር ነው እከሌ ከኛ ስር መግባት አለበት እከሌ የኛ ተከታይ እንጂ መሪ መሆን የለበትም ወይም ከዚህ አካባቢ ያለ ሰው እንደምን መሪ ሆነ ወይም እንደምን እንደዚህ ሆነ የሚል አካባቢያዊ ፍትጊያ ነው አሁን የአማራ ክልሉን ፋኖ የሚባለውን ስታይ በተመሳሳይ ሌሎች አካባቢዎችን በጣም ሰላማዊ ናቸው በሚባሉ አካባቢዎችም እንዲህ ያለ አስተዳደር ውስጥ ያለ በሰላማዊ አሁን ክልል መንግስታት ብለን የሚያስተዳድሩ ውስጥም ቡድንተኝነት አካባቢውነት አለ ይሄ ያለፈው 27-30 ዓመት ያመጣው ችግር ነው በርግጥ ከዛ በፊትም ነበር ይሄን ስል ብሔረሰቦች በቋንቋ በባህላቸው በመናቸው አካባቢ ማስተዳደር ኢንሳይድ ይሄ ምንድነው ዊዝን ብሔር ውስጥ ይሄ ጎሰኝነት አካባቢዊነት ወይ በእምነት ወይ በጎሳ ወይ በምን የሆነ ግሩፕ መስርተው አንዱን አታክ ማድረግ እየተለመደ ወይም እየተለመደ የመጣ ነገር ሆኗልና አሁን እንግዲህ ትግል ላይ ነን ስለሚሉና ጠመንጃ በእጃቸው ስላለ የትግራይና የአማራ ክልሉ ትንሽ ገኖ ወጣ እንጂ ሌላ አካባቢም ተመሳሳይ ችግሮች አሉ
የሚታይ ነው የሚዳሰስ ነው እኔ አሁንም ይሄ በነ አቶ ጌታቸውና በነ ዶክተር ደብረጽዮንም በሌፍተናንት ጀነራል ታደሰ አካባቢ ያለ ችግር አካባቢያዊነት ቡድንተኝነት ይሄ በጥቅም ላይ የተመሰረተ ወይም ይሄ ምንድነው ከክልል አይነት ነገር ይሄ አለ ከዚህ ውስጥ እንውጣ ነው ለዚህ ደግሞ መውጣት የሚችል ይመስላል ቦባሬንቶ አሁን ይሄ አስተሳሰብ እንግዲህ ላለፉት 27 ዓመታት ነበረ 27 ዓመታት ብቻ አይደለም በዚህ ወደ ጦርነት ለመግባት ትልቁ ዋና እንደ ምክንያትም እነሱ የሚያስቀምጡት እኛ ያልመረናት ኢትዮጵያ የሚል እንትን ነበራቸው በቃ እነሱ ካልመሩ ሌላ እንዲመራ አይፈልጉም ይሄ ደግሞ በጣም የጥበት ጥግ ነው የመጥበብ ጥግ ነው ማለት የፈለገ አይነት ቢሆን ከየትኛውም አካባቢ ቢመጣ ኢትዮጵያዊነትን የሚያቀነቅን በህገ መንግስት የሚያምን አካል ከሆነ አንድ ፓርቲ ወር አንድ ኃይል ይሄን አለመቀበል አይችልም ግን ደግሞ ለጦርነት ትልቁ ምክንያታቸው እኛ ካልመራን የሚል ነው ምክንያቱም ከዛ በፊት በሰላም ነው ሲኖሩ የነበረው በአንጻሩ ሌላ አካል ስልጣኑን ሲቆጣጠር ለምን እንደዛ ሆነ የሚል አይነት አባዜ ውስጥ ስለገቡ እንደሆነ ነው የሚታወቀውና ይሄ መለወጥ የሚችል ይመስላል የሚለው ነገር እስኪ እናንሳ የሚለውጠው ይሄ ቡድኑ አይደለም ወይም እየመሩ ያሉ ሰዎች አይደሉም ይሄንን የሚለውጥ ህዝቡ ነው የትግራይ ህዝብ የአማራ ህዝብ የኦሮሞ ህዝብ የወላይታ የጋሞ ምንድነው የሁሉም ብሔር ብሔረሰብ ህዝብ ነው ይሄንን አካባቢያዊነትን ቡድንተኝነትን የሚለውጠው ህዝቡ ነው እንዴት ብለህ ብትለኝ እውነትን መከተል ሲጀምር ህዝቡ ማን ነው የተናገረው ሳይሆን ምንድነው የተናገረው ማለት ሲጀምር ህዝቡ የተናገረው ነገር ይጠቅመኛል እውነት ነው ሀቅ ነው ማለት ሲጀምር ይሄ ነገር እውነቴን ነው ምን አሸዋ ላይ የተሰራ ቤት ነው የሚሆነው ህዝቡ የተነገረውን እውነት ትቶ የተናገረውን ሰው መከተል ሲጀምር ችግር ነው አሁን ኢትዮጵያ ውስጥ በጣም ቻሌንጅ እየሆነ የመጣው ነገር ምንድነው እኔና አንተ የምናወራውን እውነት ሳይሆን ባንቱ ማን ነው ኬዲ ማን ነው የተወለደ እምነቱ ምንድነው ጎሳው ምንድነው የተሰፈር ነው የሚል ውስጥ ነው የሆነ ንባብ ስትላንድ ሰው ማን ነው የጻፈው ነው የሚል የተጻፈው ምንድነው ምን ያህል ይጠቅማል ለሀገር ወይም እኔ ለማነበው ሰው አይልም አውቶማቲካሊ ጻፊውን ነው የሚፈልገው ቢሃይንድ ማለት ነው እና ከዚህ ውስጥ ይሄንን ችግር ሊፈታ የሚችለው ህዝብ ነው የትግራይ ህዝብ ታደሰ ተናገረ ደብረጽዮን ተናገረ ሞንጆሪኖ ተናገረች አይዘር አቶ ጌታቸው ተናገረ እሱን አይደለም መከተል ያለበት ጌታቸው ምን ተናገረ ለትግራይ ህዝብ የሚጠቅም ሞንጆሪኖ ምን ተናገረች ሌፍተናንት ጀነራል ታደሰ ምን ተናገረ ዶክተር ደብረጽዮን ምን ተናገረ ቁም ነገሩ ምንድነው ለህዝባችን ሰላም እድገትና ብልጽግና ምን ይጠቅማል ብሎ ማሰብ ሲጀምር እኔ የትግራይ ሁሉም አካባቢ የተሻለ የፖለቲካ ኖሃው እንዳለው እኔ እርግጠኛ ነኝ ነገር ግን ቀደም ሲል እንደ ትግራይ አሁን ደግሞ ከፌደራሉ መንግስት ጋር ተጋይተናል ብሎ ሲያስቡ ደግሞ እንደ ጎሳና እንደ መንደር የከፋፈሉት ራሳቸው ናቸው ኃላፊዎቹ ህዝቡ ኤምቢ ማለት አለበት ከሽራሮ ወይም ከባድመ አይዘር ከዌስት ትግራይ እስከ ኢስት እስከ ዛላምበሳ እስከ ምኑ ድረስ ማንም ተናገረ ማን ከየትም መጣ ከየት የሚናገረው ነገር እዛ ክልል ያለውንም ቀሪውም ኢትዮጵያ ይጠቅማሉ ብሎ ከተነሳ ይሄ ነገር ይፈታል ይሄ በአማራም በኦሮሚያም ክልል ይሰራል በሌሎችም ክልሎች አቶ ባረንቶ ገዳ እጅግ አድርጌን ማመሰግነው በተለይ እነዚህ አዳዲስ የተመረጡትም የትግራይ ክልል ጊዜያዊ አስተዳደር ሆኖ የተመረጡት ጀነራል ታደሰ ወረደ እንዲሁም ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆኖ የተመረጡት አቶ ጌታቸው ረዳም እንግዲህ በስራ ዘመናቸው የተባረከ የስራ ዘመን እንዲሆንላቸው መልካም ምኞታችንን እንገልጻለን ስኬትንም እንመኛለን ለመናገር ቀደም ሲል እንዳልኩት የኢትዮጵያ ህዝብ አሁንም ሰላም ያስፈልገዋል ከዚህ በኋላ ጥይት ድምጽ ባይሰማ እንደው እንደ አንድ ሙያተኛ እኔ ይናፍቀኛል ለመናገር ማለት ነው በርግጥ ጥይት እንዳይቆም የሚያደርጉ ፍላጎት ያላቸው መቼም ቢሆን ከዛ አስተሳሰብ መውጣት የማይፈልጉ ሰዎች እንዳሉ አስባለሁ ግን ደግሞ ይሄኛው አዲስ ነገር ይዞልን ሊመጣ ይችላል ብዬ አስባለሁ መልካም የስራ ዘመን እንመኛለን ለሁለቱም አቶ ባረንቶ ገዳ ለእርሶም እንግዲህ በቀጥታ መስመራችን ገብተው ለሰጡን ጠለቅ ያለ ማብራሪያ በመሃል ሚዲያ ስም እጅግ አድርጌ አመሰግናለሁ መልካም ምሽት ይሁንልዎት
መልካም ጊዜ ለቴዲም ለመሃል ሚዲያም እንዲሁም ለሀገራችን ሰላም እንመኛለን። መመኘት ብቻ ሳይሆን ተግባራዊ እንዲሆንም ደግሞ የየበኩላችንን መወጣት እንዳለብን በዚሁ መልእክት ማስተላለፍ ፈልጋለሁ። መልካም ምሽት። እሺ እጅግ አድርጌ አመሰግናለሁ። መልካም ምሽት። እሺ ዜናዎቻችን ይቀጥላሉ። በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት ውጤታማ ስራ እያከናወነ እንደሚገኝ ተገለጸ። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ በሶማሊያ የተሰማራውን የኢትዮጵያ መከላከያ ሰራዊት እንቅስቃሴ በባይዶዋ ሴክተር 3 በመገኘት ተመልክቷል። ሜጀር ጀነራሉ በዚህ ወቅት በሁሉም መስክ ተልዕኳቸውን የተወጡ የሚገኙ የሴክተር 3 አመራርና አባላት ደከመኝ ሰለቸኝ ሳይሉ በመስራት ለትልቅ ድል መብቃትን በተግባር በማሳየታቸው አመስግነዋል። የሶማሊያ ጸጥታ ኃይል ሀገራቸውንና ህዝባቸውን ከአልሸባብ እንዲከላከሉ በማብቃትና ተልዕኮን በጋራ በመወጣት ውጤታማ ስራ እንደተሰራ ማንሳታቸውም የመከላከያ ሰራዊት መረጃ አመላክቷል። አልሸባብ እኩይ ተግባሩን ማሳካት እንዳይችል ከማድረግ ባለፈም የህዝቡን ባህልና ወግ አክብራችሁ ተልዕኳችሁን መወጣት በመቻላችሁ ሀገራችሁና ተቋማችሁ ከርቶባችኋል ሲሉ አድንቀዋል። በሌላ ዜና ኢመደበኛ ጦርነትና ጸረ ሽምቅ ውጊያን ለመከናወን ስትራቴጂያዊና አውዱን የሚረዳ አመራር መገንባት ያስፈልጋል ሲሉ የኮማንዶና አየር ወለድ እዝ አዛዥ ሌተናል ጀነራል ሹማ አብዴታ አስገነዘቡ። ሌተናል ጀነራል ሹማ አብዴታ በመከላከያ ዋር ኮሌጅ ለሶስተኛ ዙር መደበኛ ተማሪዎች የግንዛቤ ማስጨበጫ ትምህርት ሰጥቷል። በዚህ ወቅት ጀነራል መኮንኑ እንዳሉት ኢመደበኛ ጦርነትና ጸረ ሽምቅ ውጊያን ለማካሄድ አውዱን የተረዳ እንዲሁም መቼና የት ሊከሰት ይችላል የሚል ስትራቴጂያዊ አመራር መገንባት ይገባል ብሏል። እነዚህ ነጥቦች በጥንቃቄ ማከናወን ከተቻለም የሚከሰትን ኢመደበኛ ጦርነትና ጸረ ሽምቅ ውጊያም በበላይነት ማጠናቀቅ ይቻላል ነው ያሉት። በትንሽ ኪሳራ ትልቅ ድል ማስመዝገብ የሚቻለው አመራሩ ራሱን በማብቃት ፕሮፌሽናል ሰራዊት መገንባት ሲችል እንደሆነም አስገንዝበዋል። ለዚህም መከላከያ እንደ ተቋም በርካታ ስራዎችን እያከናወነ እንደሚገኝ መናገራቸውን የመከላከያ ሰራዊት መረጃ አመላክቷል። ዜና እረፍት። የመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል ቀደምት ተገልጋይ የነበረውና በተቋሙ በጎብኚዎችና በረጂዎች ዘንድ ተወዳጅ የነበረው ጌዲዮን ሙላቱ በዛሬው ዕለት ከዚህ ዓለም በሞት መለየቱን የማዕከሉ መስራችና ዋና ስራ አስኪያጅ ቢንያም በለጠ ለኢቢሲ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ መቄዶንያን የጎበኙ ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ ግለሰቦች ቢንያምን አግኝተው ያናገሩት ሲሆን ወጣቱ የማዕከሉ ምልክት ተደርጎ የሚወሰድ ነበር። ለ12 ዓመታት እንደ አንድ ቤተሰብ የኖርን ሰዎች ስለሆነን ሀዘኑ ለሁላችንም ከባድ ነው ያለው ቢንያም ማዕከሉን በጎበኙበት አጋጣሚ ጌዲዮንን በአካል አግኝተው ለጠየቁትና በሚዲያም ለሚያውቁት ሁሉ መጽናናትን ተመኝቷል። በማዕከሉ መረጃ እንደተገለጸው ወጣት ጌዲዮን በ1980 ዓ.ም በአዲስ አበባ ጎፋ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓ.ም የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ የተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት ያልጋ ቁራኛ ሆኖ እየተሰቃየ ኖረ ሲሆን በ2005 ዓ.ም ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ወጣቱ ደስታውን የገለጸው በብዙ እንባ ነበር። ጌዲዮን በመቄዶንያ ግቢ ውስጥ ልዩ የመኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና የተሰጠው በደስታ ይኖር ነበር። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል ይደረግለት በዛሬው ዕለት ሚያዝያ 4 ቀን 2017 ዓ.ም ረፋድ 5 ሰዓት በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ቢሆንም ህይወቱን ማትረፍ ሳይችሉ ቀርቷል። የጌዲዮን ስርዓት ቀብር በነገው ዕለት በአያት ጸበል መድኃኔዓለም እንደሚፈጸም ከማዕከሉ የተገኘው መረጃ አመላክተዋል። የአልጄሪያ የውጭ ጉዳይ ሚኒስትር አህመድ አታፍ በአምስተኛው የኢትዮ አልጄሪያ የጋራ ሚኒስትሮች ኮሚሽን ስብሰባ ላይ ለመሳተፍ ዛሬ አዲስ አበባ ገብተዋል። የውጭ ጉዳይ ሚኒስትሩ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ ሀድራ አበራ አቀባበል አድርገውላቸዋል። በተያያዘ አምስተኛው የኢትዮጵያ አልጄሪያ ሚኒስትሮች የጋራ ኮሚሽን ስብሰባ ዛሬ በአዲስ አበባ ተጀምሯል። ስብሰባው በሀገራቱ መካከል ያለውን ወዳጅነት ከማጠናከር ባሻገር ሀገራቱ በጋራ ሊሰሩ በሚችሉባቸው በርካታ የትብብር መስኮች ላይ እንደሚመክር ይጠበቃል። በ2017 በጀት ዓመት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታወቀ። የቢሮው ኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮው የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት
ተጨባጭ ውጤቶች ማስመዝገቡን ገልጿል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ በመሰብሰብ የከተማ አስተዳደሩ የህዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁሟል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግሯል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባት የገቢ አሰባሰቡን እያሻሻለ መምጣቱንም ነው ያነሱት። የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አነስተው የታክስ ስወራን ለመቀነስ እየተሰራ ነው ብሏል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚወሰኑ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራት በማረጋገጥ ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑን ተናግሯል። የገቢ አሰባሰብ ሂደት ላይ የስነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ እርምጃ መወሰዱንም ገልጸዋል። የኢትዮጵያ ዩኒቨርሲቲ ተማሪዎች የህዋዌ ሲድስ ፎር ዘ ፊውቸር ቴክ ፎር ጉድ ግሎባል ውድድርን አንደኛ በመሆን አሸንፈዋል። ውድድሩ ከመጋቢት 29 እስከ ሚያዝያ 9 ቀን 2017 ዓ.ም በሚቆየውና በቻይና ቤጂንግና ሼንዚን የሚገኙ የቴክኖሎጂ ማዕከሎችን ጉብኝትና ተግባር ስልጠናዎችን ባካተተው ዝግጅት ነው የተካሄደው። በ6 ተማሪዎች የተወከለው የኢትዮጵያ ቡድን ተማሪዎችን ከአዲስ አበባ፣ ሐረማያ፣ ጅማ፣ ወልቂጤና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ማሰባሰቡ ተገልጿል። ኢትዮጵያውያኑ ከሞሮኮ፣ ደቡብ አፍሪካ፣ አርጀንቲና፣ አይርላንድ፣ ማላዊ፣ ቪየትናም፣ የተባበሩት አረብ ኤሚሬቶችና ሌሎችን ጨምሮ ከዓለም ዙሪያ ከተውጣጡ 12 ልዩ ቡድኖች ጋር መወዳደራቸው ተጠቁሟል። ተማሪዎቹ የእንስሳት ህመሞችን አስቀድሞ ለመለየት በተዘጋጀውና በአርቲፊሻል አስተውሎት በጎለበተው ኤርሊ ቬት በተሰኘው ፕሮጀክታቸው የተወዳደሩ ሲሆን በዚህም ትኩረት ለመሳብ መቻላቸው ነው የተገለጸው። ይህ የፈጠራ ፕሮጀክት ከተባበሩት መንግስታት የዘላቂ ልማት ግቦች በተለይም ግብ 2 ዜሮ ረሃብ እና ግብ 15 ህይወት በምድር ከሚለው ጋር የተጣጣመ ነው ተብሏል። በግብርናና በእንስሳት ጤና ላይ ያሉ ወሳኝ ተግዳሮቶችን ይፈታል ተብሎ እንደሚታመን በውድድሩ መብራራቱንም የትምህርት ሚኒስቴር መረጃ አመላክቷል። የህዋዌ ኢትዮጵያ የህዝብ ግንኙነት ዳይሬክተር ሚስተር ሊሚንግዮ ድሉ የኢትዮጵያውያን ወጣቶች ልዩ ችሎታና ፈጠራ የታየበት ነው ብሏል። መጪው ትውልድ ከጊዜ ወደ ጊዜ እያደገ በመጣው የቴክኖሎጂ ገጽታ ውስጥ እንዲበለጽግ በሚያስፈልገው ድጋፍ እና እድሎች ማመቻቸቱን ለማስቀጠል ህዋዌ ቁርጠኛ መሆኑን ገልጸዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለድ ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ቻት ጂፒቲ 2 ወንድ ልጆችን ገድሎ የ21 ዓመት እስር ተቀጥቷል ሲል በሐሰት መረጃ የለቀቀበት የኖርዌይ ዜጋ ክስ አቀረበ። አርቭ ሄልሚን ወደ ኖርዌይ መረጃ ጥበቃ ባለስልጣን በመቅረብ በከፈተው ክስ የቻት ጂፒቲ ባለቤት የሆነው ኦፕን ኤይ እንዲቀጣ ጠይቋል። የተሳሳተ መረጃን የመስጠት ክስተት በቴክኖሎጂው ዓለም ሃሉሲኔሽን ወይም ቅዠት ይባላል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት መረጃ ፈብሪኮ እውነት አስመስሎ ሲያቀርብ የሚከሰት ነው።
ሆልሜን እንደሚለው ይህ ቻት ጂፒቲ መረጃ በጣም ጎጅ ነው። የሆነ ሰው ይህንን አንብቦ እውነት ነው ብሎ መቀበሉ ነው በጣም የሚያስፈራኝ ይላል። ኦፕን ኤል ስለ ጉዳዩ አስተያየት እንዲሰጥ ተጠይቋል። ሆልሜን ይህን ሐሰተኛ መረጃ ያገኘው ወደ ቻት ጂፒቲ አቅንቶ አርብ ሆልሜን ማን ነው በማለት ቴክኖሎጂው ስለሱ ያለውን መረጃ ለማወቅ ሲጠይቅ ነበር። ቻት ጂፒቲም የሰጠው ምላሽ እንዲህ ይነበባል። አርብ ሆልሜን ኖርዌያዊ ግለሰብ ሲሆን በአሰቃቂ ድርጊት ምክንያት እውቅና ያገኘ ሰው ነው። 7 እና 10 ዓመት የሆናቸው 2 ወንድ ልጆች አባት ነበር። ነገር ግን 2 ልጆቹ ታህሳስ 2020 ትሮንድሃይም በተባለ ስፍራ ተገድለው ኩሬ ውስጥ ተጥለው ተገኝተዋል ይላል። ሆልሜን እንደሚለው ቻት ጂፒቲ የልጆቹን ዕድሜ ከሞላ ጎደል በትክክል አግኝቷል። ይህ ማለት ስለ ልጆቹ የሆነው ትክክለኛ መረጃ አለው ማለት ነው። ሆልሜንን ወክሎ ክሱን ያቀረበው ኖይብ የተባለው የዲጂታል መብት ቡድን እንደሚለው ቻት ጂፒቲ የሰጠው ምላሽ ስም አጥፊና የአውሮፓ የግላዊ መረጃ ጥበቃ ሕግን የሚጥስ ነው። ኖይብ ሆልሜን ምንም አይነት ወንጀል ፈጽሞ የማያውቅ መልካም ዜጋ ነው ይላል። የአይ ቴክኖሎጂው ለተጠቃሚዎች ቻት ጂፒቲ ስህተት ሊሰራ ይችላል፣ ጠቃሚ የሚባሉ መረጃዎችን ያጣሩ የሚል መረጃም ያስቀምጣል። ኖይብ ግን ይህ በቂ አይደለም ይላል። እንዲህ አይነት ሐሰተኛ መረጃ አሰራጭቶ ግርጌ ላይ ስህተት ልንሰራ እንችላለን ማለት ተቀባይነት የለውም ይላሉ የኖይብ ጠበቃ ዩኬር ዱርበርግ። በአርቲፊሻል ኢንተለጀንስ ዘመን ሃሉሲኔሽን የተባለው ተግዳሮት ለመቅረፍ በርካታ የኮምፒውተር ሳይንቲስቶች በመረባረብ ላይ ይገኛሉ። ቻት ጂፒቲን የመሳሰሉ መረጃና እገዛ በማቅረብ የሚታወቁ የኤአይ ቴክኖሎጂዎች አንዳንድ ጊዜ ሐሰተኛ መረጃ ያሰራጫሉ። ባለንበት የአውሮፓውያኑ ዓመት መጀመሪያ አፕል ኢንተለጀንስ የተሳሳተ ርዕስ ዜና እንደ ትክክለኛ ዜና አድርጎ በዩናይትድ ኪንግደም ማሰራጨቱ ይታወሳል። የጉግል ምርት የሆነው ጂሚናይ ደግሞ ባለፈው ዓመት ቺዝ ከፒዛ እንዳይላቀቅ በማስተሽ ማጣበቅ መልካም ነው፣ እንዲሁም የስነ ምድር ተመራማሪዎች ሰዎች በቀን ቢያንስ 1 ድንጋይ እንዲበሉ ይመክራሉ ማለቱ አይዘነጋም ብሏል ዘገባው። ግዙፍ የቋንቋ ሞዴል የሚጠቀም ቻትቦቶች እንዲህ አይነት ስህተቶች ወይም ሃሉሲኔሽን ለምን እንደሚገጥማቸው የሚታወቅ ነገር የለም። ቻት ጂፒቲ ባለፈው ዓመት ነሐሴ ወር ሆልሜንን በተመለከተ ካቀረበው የተሳሳተ መረጃ በኋላ አስፈላጊ መረጃዎችን ሲያፈላልግ ወቅታዊ ዜናዎችን ማካተት ጀምሯል። ኖይብ የተሰኘው ተቋም እንደሚለው ሆልሜን በሁኔታው ተደናግጦ የወንድሙን ስም አስገብቶ ሲጠየቅ በርካታ የተሳሳተ መረጃዎች ማቅረባቸው አመላክቷል ሲል ቢቢሲ ዘግቧል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪቶች ይቀጥላሉ። በዚህ አጋጣሚ የዘመኑን የሚመጥን የአመራር ስታይል የተላበሱ መሪዎች ለማፍራት የአመራር ልማት ያስፈልጋል የሚል ርዕሰ ጉዳይ ላይ አቶ ዛዲግ አብርሃ የተዘጋጀ ፕሮግራም አለ። እሱ እንድትከታተሉ እንጋብዛለን። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።
ኮማንድ ኤንድ ኮንትሮል የሚባለው ስርዓት በኢንዱስትሪያል ሪቮሉሽን ጊዜ የተፈጠረ የሊደርሺፕ ስታይል ነው። ሶ ፓራዳይሙ የኮማንድ ኤንድ ኮንትሮል ፓራዳይም ሊደርሺፕ ስታይል ፓራዳይም አለው የራሱ በመሪና በፎሎወር መካከል በመሪዎቹና በተከታዮቻቸው መካከል ስላለው ግንኙነት አንድ ዴሞክራቲክ ግንኙነት መሰረት አድርጎ ነው ያለው። አሁን ይሄ ዘመን መሪዎች በተከታዮቻቸው መታመን አለባቸው። ሞቲቬት ሳይሆን ኢንስፓየር ማድረግ አላቸው። ሞቲቬሽን እና ኢንስፓይሬሽን ሊያየር ሁለቱ ኳሊቲ ያስፈልጋቸዋል። አሁን ግን ብዙ ቦታ ሊደርሺፕ ስታይል ያለው ኮማንድ ኤንድ ኮንትሮል ነው። የሰው ልጅ ለዚህ ዘመን የሚመጥን የአመራር ስታይል እየተላበሰ አይደለም። መሪዎች የሰው ልጅ የሚመሩ መሪዎች የአመራር ስታይላቸው በኢንዱስትሪያል ሪቮሉሽን ጊዜ የመጣ የአመራር ስታይል ላይ ስታክድ ሆነዋል፣ ተይዘዋል። አሁን የሚያስፈልገው አዲስ ነው። ይሄ ማለት የአመራር ልማት ተቋማት የአመራር ተቋም ስርዓቶች ምናምን አመራሮች በሚፈልገው ደረጃ እየሄዱ አይደለም ማለት ነው። የኢንዱስትሪያል ሪቮሉሽን ጊዜ የሊደርሺፕ ስታይል አሁን ተግባራዊ ነው። ይሄ ህብረተሰብን ብዙ ችግር ያመጣል፣ ውጤታማነትን ትይዛል። የአመራር ልማት ተቋማት ገብተው ይሄ ስታይል ለውጥ እንዲመጣ ይሄን ዘመን የሚዋጅ ይሄን ዘመን የሚመጥን የአመራር ስታይል እንዲፈጠር ካላደረጉ በስተቀር ይሄ የህብረተሰብ ሰላም ጠንቅ ይሆናል። ይሄ የስርዓት የውጤታማነት የልማት ውጤታማነት ላይ የእድገት ላይ
የእርስ በርስ ግንኙነት ላይ ከፍተኛ የሊደርሺፕ ተራ ስታይል ችግር አይደለም፣ በጣም መሰረታዊ ችግር ይፈጥራል። የአመራር ልማት ተቋማት የስታይል ለውጥ እንዲመጣ ይህን ዘመን የዋጀ የአመራር ስታይል እንዲኖር የሊደርሺፕ ስታይል እንዲኖር ያስፈልጋሉ ማለት ነው። ሌላው የሊደርሺፕ የአመራሩ አይነት የሀገራት እድገትና እንትን ላይ ከፍተኛ አስተዋጽኦ ሲያደርግ እናያለን። ለምሳሌ ኖርዝ ኢስት ኤዥያ የሚባሉት ሀገራት በፍጥነት ያደጉት ሀገራት ኮሪያ፣ ታይዋን፣ ቻይና፣ ጃፓን እነዚህን የመሩ ሰዎች በሙሉ ሲያጠኗቸው ጀነራሊስት ሊደር ነበሩ ይባላል። ስለ ሁሉም ነገር የሆነ እውቀት አላቸው። ሎጂስቲክስ፣ ሂውማን ሪሶርስ ምናምን እውቀት ጀነራሊስት ናቸው። አንድ ሰው ሐኪም ይሆናል። የጤና ጥበቃ ሚኒስትር ሆኖ ሲመደብ ጋይናኮሎጂስት ሊሆን ይችላል። የተማረው 30 ዓመት 40 ዓመት ማህፀን ቀዶ ጥገና ሊሆን ይችላል። ህፃናት ነፍሰ ጡሮችን ስለማዋለድ ብቻ ይሆናል የተማረው። ግን ህብረተሰብን ትራንስፎርም የማድረግ የቤት ስራ ውስብስብ ስለሆነ ብዙ ነገሮችን አቴታይም መስራት ስለሚያስፈልግ አሁን የጤና ጥበቃ ሚኒስትር የሆነ ሰው ጋይናኮሎጂስት ነው እንበል። የጤና ጥበቃ ሚኒስትር እንደሆነ ግን ወዲያው እንደገባ ፋይናንስ ማኔጅ ማድረግ አለበት። ከዚህ በፊት አያውቅም። ሂውማን ሪሶርስ ማኔጅ ማድረግ አለበት። ሰው ኃይል ማስተዳደር አለበት። ፓርላማ ሄዶ ካቢኔ ላይ ተከራክሮ በቂ በጀት እንዲመደብ ማድረግ አለበት። ህዝብ ወጥቶ ኮቪድ-19 ይገላል እንደዚህ አድርጉ ማስክ አድርጉ ምናምን ብሎ ህዝብን ፐብሊክ ስፒች ፐብሊክ ሞቢላይዜሽን መልመድ አለበት። ኮሚኒኬሽን መልመድ አለበት። ውጭ ሀገር ሄዶ የሄልዝ ዲፕሎማሲ ሰርቶ ሀብት ማምጣት አለበት። ይሄን ሁሉ ሰርቷቸው ያለው ጀነራሊስት ሊደር ካልሆነ ያስቸግረዋል። አንድ ልጅ ራሱን አጠፋ። ኒውዮርክ ስቴት ዩኒቨርሲቲ ነው አንድ አባባል አለ። ይሄ ስፔሻላይዜሽን የሚባለው አሁን የትምህርት ስርዓት የሰው ልጅ ያለው የትምህርት ስርዓት ጀነራሊስት መሪዎችን አያፈራም። አንድ እስከ 7 ስትማር ለምሳሌ እንበልና ጀነራል ነው። 9ኛ ክፍል ስትገባ አርት ሶሻል ሳይንስ ብለህ ትመርጣለህ። ዩኒቨርሲቲ ስትገባ ሶሻል ሳይንስ ሎው ምናምን ብለህ ማኔጅመንት ብለህ ትመርጣለህ። ማስተርስ ስትገባ ትጠባለች። ፒኤችዲ ስትገባ አንዲት ነገር ናት። ስፔሻሊስት ነው። ህዝብ ግን ሁሉም ነገር ትራንስፎርም ማድረግ ይጠይቃል። እና አንድ ኒውዮርክ ስቴት ዩኒቨርሲቲ አንድ ልጅ ራሱን አጠፋ። ከዛ ይሄ ሰውዬ ለምን አጠፋ ራሱን ለምን አጠፋ ተብሎ ጥናት ለማድረግ ፖሊሱ መጣና ቆይ አሻራ አላነሳ ነው የራሱን ያጠፋበትን ገመድ እንዳትነኩ ምናምን ብሎ ኤቪደንስ ይሄ ለፍርድ ቤት የሚቀርብ ማስረጃ መሰብሰብ ጀመረ። ለወየሩ ደግሞ መጣ። ይሄ ሰውዬ ጣሰው የትኛውን ህግ ነው ብሎ ፔናል ኮዱን ማገላበጥ ጀመረ። ሳይኮሎጂስት መጣ። ይሄ ልጅ ራሱን ከማጥፋቱ በፊት ምን እያሰበ ነበር? ማስታወሻ ጽፏል? ስልክ ደውሏል? እስኪ ነው ስነልቦናው ለማረጋገጥ ነው። ሶሺዮሎጂስት መጣ። ይሄ ልጅ ራሱን የመጣበት ማህበረሰብ ራስን ስለማጥፋት ያለው አንደርስታንዲንግ ምንድነው? ያንድን ሰውዬ ሞት ለመረዳት እንኳን እነዚህ አራቱ ሙያዎች በቂ አልሆነም። ፖሊሱም፣ ለወየሩም፣ ሶሺዮሎጂስቱም ሳይኮሎጂስቱም በቂ አልሆነም። እንኳን አገር ማለት የትምህርት ስርዓታችን በሆነች ነገር ላይ ስፔሲፊክ እያደረግን ለመሪነት የሚያበቃ አይደለም። ከመሪነት ጋር በፍጹም ያፋታ ነው። ይህን ካሪኩለም የትምህርት ስርዓት ዊክነስ የሚያካክሱ መሪዎችን የሚያበቁ ጀነራሊስት እንዲሆኑ አንድ ነገር ሲያደርጉ ባለሙያም ይሄ ዘከርስ ኦፍ ኖውሌጅ ወይ ደግሞ ይሄ ምንድነው ዘ ታይራኒ ኦፍ ኤክስፐርትስ የሚባለው አንተ የሆነ መስሪያ ቤት ተመድበህ ምንም ማታውቅ ከሆነ ኤክስፐርቱ ይጫወትብሃል። ይሄ ሰውዬ እኮ በቃ የመስሪያ ቤቱ መሪ እኮ አይደለም ኤክስፐርቶች ናቸው ይባላል። ቢኮዝ የማታውቀው ከሆነ ይጫወትብሃል። የሆነ ፕሮፌሽናል ጃርገን ቃል ይጠቀማል፣ ትፈርምበታል፣ አትመራው። ግን if you have a little bit knowledge about everything እንደዛ ይሆን you will be in charge። ግን የትምህርት ስርዓታችን የሥራ መስካችን ምናምን እንደዚህ የሚያደርግ አይደለም። የትምህርት ስርዓቱም ስራ ትማራለህ፣ ስፔሻላይዝ ታደርጋለህ፣ በዛች ሙያ ትመደባለህ፣ ትሰራለህ። ከዛ መሪ የመሆን እድል ይኖራል። ይሄን ክፍተት መሪው ሰዎችን የሚያዘጋጁ መሪ ከመሆናቸው በፊት የሚያዘጋጇቸው መሪ ከሆኑም በኋላ ይበለጠ ስለ ብዙ ነገር ሲስተሚክ አንደርስታንዲንግ ያላቸው ሰዎች እንዲሆኑ እንት መሪነት 3 አይነት ነው አይደል የሚባለው? ሰዎች ራሳቸውን ይመራሉ። ከዛ ቀጥሎ ተቋምን ይመራሉ። ከዛ ቀጥሎ ሶስተኛ ስርዓትን ይመራሉ። ሲስተሚክ ሊደርሺፕ
ፐርሰናል ሊደርሺፕ ኦር ሰልፍ ሊደርሺፕ፣ ኦርጋናይዜሽናል ሊደርሺፕ እና ሲስተሚክ ሊደርሺፕ ነው። ሶስት ነው። የትምህርት እና ኖርዝ ኢስት ሀገሮች እንዲያድጉ በከፍተኛ ፍጥነት ከሌላው ዓለም እነ እንግሊዝ 480 ዓመት የወሰደባቸውን የካፒታሊስት ትራጀክተሪ ግሮዝ ፓስ በ40 ዓመት እና በ50 ዓመት እንዲያሳኩ ያደረጋቸው አንዱ መሪዎቻቸው ጀነራሊስት ስለሆኑ ነው ይባላል። ምን አይነት መሪ እንዳለ እድገትህን ይወስነዋል፣ ፍጥነትህን ይወስነዋል። if you have a generalist leader በከፍተኛ ፍጥነት ልትጠር ይችላል። if you have የሆነ ስፔሻል አንድ ነገር ብቻ እንትን በታሪያን ኦፍ ኤክስፐርት መሪ መሆን አይችልም። ኤክስፐርቶቹ ከታች ነው የሚመሩት። ስለማያውቅ ብዙ የማያውቀው ነገር ስለሚኖር ወይ ውሳኔ አይወስንም እየፈራ ከወሰነም ትክክለኛ ውሳኔ አይወስንም ኦር ተንኮለኛ ባለሙያ እንትን በታሪያን ኦፍ ኤክስፐርትስ እንትን ይሆናል። ሌላው ለርኒንግ ከርቭ ነው። መሪ ሰዎች በኖርማል ትልቅ መሪ ሆኑ ብንል ለማደግ ረጅም ጊዜ ይወስድባቸዋል። አንድ ጀነራል ዝም ከተባለ እንትን የሚማረው ከባድ ከታች ጀምሮ ትክክለኛ ወታደራዊ መሪ የሚሆነው ስህተት እየሰራ ሰዎች እያለቁበት ነው። ስህተቱ ዝም ብሎ አይደለም፣ በሰዎች ህይወት ላይ ነው። አንድ ጀነራል አሁን ጀነራል ሲደርስ ያለው ዕውቀት ኮሎኔል እያለ ቢኖረው ኖሮ የብዙ ወታደሮችን ህይወት ያተርፍ ነበር። ለርኒንግ ከርቭ ማተርስ አንደኛ ረጅም ጊዜ ይሆናል። ህብረተሰብ ችግር ላይ ከሆነ ድህነት ላይ ከሆነ ይቆያል ማለት ነው። ከችግር መውጫ መንገዱ በረዘመ ቁጥር ችግር ላይ ይቆያል። እንደዛ ብቻ ሳይሆን ችግር ላይ በቆየ ቁጥር ዋጋ ይከፍላል። ለርኒንግ ከርቭ በጣም እንትን ነው። ትምህርት ቤቶች የሚያስፈልጉት ማለት የሊደርሺፕ አካዳሚ ኢንስቲትዩትስ ምናምን የሚያስፈልጉት ለርኒንግ ከርቭን ለማሳጠር ነው። የሰው ልጅ ስህተት ሳይሰራ ከሌሎች ስህተት ከቲዮሪ ምናምን ተምሮ እሱ ቢያንስ አዲስ ስህተት ይሰራል እንጂ የነበረውን ስህተት አይደግምም። ስለተማረ ማለት አዲስ ስህተት ይሰራል። ሌላው ፊውዳሊዝም ከጠፋበት ጊዜ ጀምሮና ዴሞክራሲ የተስፋፋ በመጣበት ኦቶሪታሪያኒዝም አምባገነንነት የጠፋ ዴሞክራሲ ያቆጠቆጠ በመጣበት ጊዜ ሁለት ነገር ተፈጥሯል። አንደኛ ማንም ሰው መሪ መሆን እድል አግኝቷል። ፊውዳሊዝም በእንትን ነበረ፣ በዘር ነበር የሚሆነው። አሁን እንደዛ አይደለም። ሁለተኛ አምባገነን በሆነ መንገድ ስልጣኑ ያዘ። አሁን በምርጫ ነው። ኤቭሪባዲ ቴዎሬቲካሊ ኤቭሪባዲ እድል አለው። አትሊስት ከዚህ ቀደም ከነበረው ኦባማ የምንም ልጅ አይደለም። ኦባማ ጥቁር አባቱ የሁሴን ልጅ ነው። እንደነ ሉተር እንኳን የዛሬ 5-6 ጀነሬሽን በፊት ወደ አሜሪካ ሄደ። አባት ሰው አይደለም የወለደው። ፈርስት ጀነሬሽን ኬንያን ነው። ከኬንያ ሄዶ ለትምህርት ወልዶ ኦባማን ወልዶ ወደ ሀገሩ የተመለሰ ሰው ነው። እንዲያውም እዛም አልኖረም። የዛ ልጅ ነው ፕሬዝዳንት ሆነ። ይሄ የአፕዋርድ ሞቢሊቲ አንድ ህብረተሰብ አንድ ሰው ከላይ ወደ ታች እንግሊዞቹ አፕዋርድ ሞቢሊቲ የላቸውም ይባላል። አሪስቶክራሲ ምናምን ፋሚሊ ስለሆነ ለምሳሌ የእንግሊዝ ፕራይም ሚኒስተር ከአንድ ነው ከሁለት ውጭ በሙሉ ኦክስፎርድ የተማሩ ናቸው። የት ትምህርት ቤት መማር ራሱ ማተር ያደርጋል። አፕዋርድ ሞቢሊቲ ወደ ኦክስፎርድ የምትሄደው ደግሞ የማን ልጅ ስትሆን የሀብታም ልጅ ስትሆን ነው። ብዙ ጊዜ የአሪስቶክራት ፋሚሊ ስትሆን ነው። አፕዋርድ ሞቢሊቲ የለም ማለት ነው። ድሃ ሆኖ ሀብታም የሆነ ሀብታም ሆኖ ድሃ የሆነ እንትኑ ሞቢሊቲ ሀብታም እዛው ሀብታም የሆነ ይቆያል። ድሃውም የተወሰነ ነገር እዛው ሆኖ ይቆያል። አንድ ህብረተሰብ አፕዋርድ አሜሪካ ከፍተኛ የሆነ አፕዋርድ ሞቢሊቲ አለ። የሀብታም ልጅ ድሃ ይሆናል፣ የድሃ ልጅ ሀብታም ይሆናል። አዲስ ሀገር ስለሆነ ማለት ነው። በዴሞክራሲና አፕዋርድ ሞቢሊቲ ከፍተኛ ሲሆን ምን እድል ፈጥሯል? ለመሪነት ያዘጋጁ ከዚህ ቀደም በትውልዳቸው የንጉስ ልጅ ከሆነ አልጋ ወራሽ ተብሎ ከልጅነቱ ጀምሮ ከ5 እስከ 6 ዓመት ጀምሮ የሚያስተምረው ፊሎሶፈር ተቀጥሮለት ምናምን ሰው አድቫይዘር ተቀጥሮለት እንትን ነው በየቀኑ መራለው ብሎ በቃ ነገ ጧት አባቴ እንደዚህ ሲሆን እኔ መራለው እያለ ነው የሚዘጋጀው። አሁን ከሆነ ገጠር መጥተህ መሪ ልትሆን ነው። መጀመሪያውኑ አስቦ የሚያሰለጥን ሰው የለም ምናምን የለም። አባት የሚመድብልህ እንትን አልጋ ወራሽ ልጅ አይደለም፣ አልጋ ወራሽ አይደለም፣ የንጉስ ልጅ አይደለም። እንደዚህ አይነት ሰዎችን ሊዘጋጁ የሚችሉት በትምህርት ነው። እንደዚህ አይነት የሚያዘጋጁ ትምህርት ቤቶች ናቸው። እንደዚህ አይነት አካዳሚዎች ናቸው። ይሄን የሰው ልጅ ያገኘውን እድል ከፍተኛ የሆነ አፕዋርድ ሞቢሊቲ ሀብታሞቹ ሀብታም ድሃዎቹ ድሃ ሆነው የሚቀሩበት ስርዓት እየቀረ ሀብታሞቹ ሀብታም ሆነው የሚቀጥሉት ለሀብታምነት የሚያስፈልገው ኢቲክስ እስካሟሉ ድረስ ነው። ጽናት እስካሟሉ ድረስ ነው። የሀብታም ልጅ ሆነ ድሃ ልትሆን ይችላል።
የደሃ ልጅ ሆነ ጠንካራ ሰራተኛ ከሆንክ ከለፋ የሀብታም ልጅ ሆነ ይችላል የደሃ ልጅ በመሆነ ብቻ አባትና እናት የደሃ ልጅ ስለሆኑ ደሃ ሰፈር ስለተወለድ ደሃ ሆነ አትቀርም ከፍተኛ መውለጃ መሪም እንደዛ የገሌ የንጉስ ልጅ ስላልሆንክ መሪ መሆን ማለት ነው you can be a leader ሶ ይሄ እድል ነው በሌላ መልኩ ደግሞ ግን ፈተና ነው በምንም መልኩ ለመሪነት ላይ ሰርተው ማያውቁ ምናምን ቤተሰቦቻ ሰርተው ማያውቁ ምናምን ስለ መሪነት ሳይሆን ስለ ግብርና ስለ ጤፍ ምናምን የተወራ ካደገበት ፋሚሊ መጥቶ ከዛ መሪ ሲሆን የት ያምጣዋል ዘን that's where እንደዚህ አይነት ፎከስ ሆኖ የሚሰሩ ሰዎች ለመሪነት የሚያበቁ ተቋማት ኢምፖርታንት የሚሆኑት ማለት ሶ የትምህርት ስርዓቱ የሥራ ባህሪው ምን ሰራበት ስራ የጃፓን እና የአሜሪካ ልዩነት ጃፓን አሜሪካ ዲስኪሊንግ ኦፍ ሌበሩ ዲስኪልድ ነው ይባላል አንዲት መኪና ፋብሪካ ላይ አሜሪካዊ ብሎን ይገጥማል የሚገጥም ከሆነ ሰው እሷን ብሎን ነው የሚገጥመው ወጥቶ ስሞል ቢዝነስ ማቋቋም አይችልም ቢኮዝ ስሞል ቢዝነስ የራስ ቢዝነስ መክፈት ብሎን መቅጠም አይደለም ቢዝነስ ራን ማድረግ ይጠይቃል ሌበሩ ዲስኪልድ ነው ለመቀጠር ነው እንትን የሚለው ጃፓን ውስጥ ግን ስኪልድ ነው ፋይናንስ ይማራል አካውንቲንግ ይማራል ማኔጅመንት ይማራል ሙሉ ሰው እንዲሆን ይደረጋል ሶ በዛች ሙያ ሄዶ የሆነች ነገር ከፍቶ ጃፓን የትልልቅ ካምፓኒዎችና የትንሽ ካምፓኒዎች አገር ትባላለች ሁለቱም ባላንስ ያደረገች ቶዮታ ምናምን የሚባሉ ሆንዳ ምናምን የሚባሉ ካምፓኒዎች አሉ እነዚህ ደግሞ እቃዎች ከትንሽ ካምፓኒዎች እቃ ይወስዱና አብረው አንድ ላይ አድርገው ይሰሩታል የአሜሪካ ኤሎን ማስክ ግን ፋብሪካ ሁሉ ነገር ራሱ ነው የሚያመርተው ከማንም አይቀበልም ሶ ማሽን ነው አብዛኛው የሚሰራው ሶ አሜሪካ ውስጥ የምትማረው ለመቀጠር ነው ጃፓን ውስጥ የምትማረው የራስ ለመቀጠርም ከተቻለ ካልሆነም መቀጠርም የራሱን ስራ መያዝ ይችላል ስኪልድ ነው ሌበር ዲስኪሊንግ ኦፍ ሌበር እና ሌበር ስኪሊንግ ኦፍ ሌበር ይላል ይሄ ትምህርት ስርዓት ከዛ የምትይዘውን ስራ ወስኗል ሶ የትምህርት ስርዓታችንን ምን ሰራው ስራም ለመሪነት ያዘጋጅ ይሄን ዲቫይድ ይሄን ጋፕ የሚሞላ ስርዓት ያስፈልጋል አስራር ያስፈልጋል የአመራር አካዳሚው ስራ ይሄ ነው ሶ የአመራር ልማት አካዳሚዎች ጥሩ ከሰሩ ተአምር ይፈጥራሉ ካልሰሩ ደግሞ የጥፋት ምንጭ ናቸው በትክክለኛ መንገድ መሪዎችን ከቀረጹ መሪዎችን ወደ ቀናው መንገድ ይመራሉ በመጥፎ መንገድ ከቀረጹ ጉዳት ያስከትላሉ ስራቸውን ካልሰሩ ጀነሬሽን ትውልድን ይበድላሉ ሶ የአመራር ልማት ልዩነት ያመጣል በደንብ ካልተሰራ ደግሞ ችግር ያመጣል ይሄን ደግሞ የሚያባብሰው ነገር ጊዜው ነው አሁን ጊዜው ፈጣን ነው ቴክኖሎጂ ፈጣን ነው ኤቭሪ ዴይ አሁን ሞባይል እንደው አሁን ሳምሰንግ ወይ አይፎን ሞባይላችሁን እስኪ በገዛችሁ በአመት አንዴ ሁለቴ ነው አይደል የሚቀየረው በቃ ይሄኛው ሳምሰንግ 15 ከ16 ይለያል አሜን አይፎን 50 በየጊዜው በቃ ቴክኖሎጂ አፕዴት ነው ያኛው እኮ ይሄ መፈናከቻ የሚሆነው ስልክ እኮ ለስንት ጊዜ ቆይቷል ምንም ሳይቀየር አንድ 10 አመት አልቆየም አሁን ግን ኤቭሪ ይር there's a new product ሁሉ ነገር ይቀየራል ፍሪጅ ቴሌቪዥን ኤቭሪቲንግ ኤቭሪ ይር there is a new thing ይሄን ፔስ ይሄን ፈጣን ሁኔታ እያንዳንዳችን እንደፈለግነው እንሩጥ ቢንባል ብዙዎች ወደ ኋላ ይቀራሉ ጥቂቶች ነው የሚሮጡት በፍጥነት እየሄዱ ያሉት ወደ ኋላ እንዳይስተው የሚያግዙ ወደ ኋላ ይቀሩትን ደግሞ ወደ ካቻፕ እንዲያደርጉ ሌላውን የሚያደርጉ በህብረተሰብ መካከል ያለው መዛነፍ የሚያስተካክሉ ሪባላንስ የሚያደርጉ ሰዎች ያስፈልጋሉ መሪዎች አንለስ እንደፈለከው ሩጥ ቢባል በጣም እንጎዳለን ይሄ ነገር ከዛ በኋላ እንደፈለገው የሮጦ ሰውም እዳ ነው የሚሆነው አንዱ ሮጦ ሌላ ወደ ኋላ ቀርቶ መጨረሻ ላይ ዝም አይልም የሰው ልጅ አይ ስለሮጠ ነው ብሎ አይቀበልም በስንፍናው ይምጣ በችግሩ ይምጣ ኋላ ላይ ግን ህብረተሰብ ችግር ነው የሚሆነው ምንድነው አልቃይዳ ለምንድነው ሳውዲ አረቢያ ውስጥ ያልቆየው ለምን አፍጋኒስታን ሄደ አፍጋኒስታን ድህነት ስላለ ምንጭ ሆነ አፍጋኒስታን ያለ ድህነት አሜሪካ አያገባኝም ብትል
ሄዶ ያፈርሳታል። ኩራቱ ምንጭ የሆነውን ፔንታገንን እንትን ያደርጋል። ሲስተሚክ የተገናኘን በጣም ቅርብ ስለሆነ አንድ ቦታ ያለ ችግር የሌላውም ችግር ነው። አሜሪካውያን ድህነት እንዲቀረፍ ዓለምም ሪላቲቭሊ የተሻለ ድገቱን የመስራት የበለጸገው ሀገር ስለሆነ መስራት አውት ኦፍ ኢንላይትድ ሰልፍ ኢንተረስት ለራሳቸው ሲሉ ለገዛ ጥቅማቸው ሲሉ የሚያደርጉት ነገር ነው እንጂ በችሮታና በሰብአዊነት የሚያደርጉት ነገር አይደለም። ሊደርሺፕ ዴቨሎፕመንት ልዩነት ያመጣል። አካዳሚዎች ልዩነት ያመጣሉ በደንብ ከሰሩ። ኢቭን ለሀያል ሀገሮች ምን ይባላል መሰላችሁ? ስፔን ዳች ለሀያል ስትሆን ስፔን እኩል እድል ነበራት። እነ ፍሎረንስ እና ቬኒስ ለሀያል ሲሆኑ ፖርቹጋል እኩል እድል ነበራት። ከነሱ ጋር እኩል የመሆን ተፎካካሪ ነበረች። አሜሪካ ለሀያል ስትሆን ጀርመን የመሆን እድል ነበራት። ተፎካካሪ ነበረች። ለሀያል የሆኑት ሀገሮች ሁለት ነገር ያስፈልጋቸዋል ከስኬቱ ሃርድ ፓወር ሶፍት ፓወር ምናምን እንደሚባለው አምስቱ ስቴጆች ሁለት ነገር አለ። አንዱ አገሩ ለሀያል ሆኖ ለመሆን መፈለግ አለበት። አገሩ አልፈልግም ካለ ሳይፈልጉ የቀረበ ከዛ ደግሞ በተጨማሪ ትልቅ መሪ ያስፈልጋቸዋል። ግሬት ሊደር ያስፈልጋቸዋል። እነ ስፔን እነ ፖርቹጋል እነ ጀርመን ግሬት መሪዎች በማጣታቸው ነው። ግሬት መሪዎች ለፉክክር አበቋቸው፣ ግን ከነዛኞቹ መሪዎች የበለጠ ግሬት መሪዎች ስላልነበሯቸው ተሸነፉ። መሪነት የደሃውን አገር ዕጣ ፈንታ ብቻ አይደለም የሚወስነው። ሀብታሙ አገርም የዓለም ገዢ እንዲሆን እንዳይሆንም የማስቀረት የማድረግ እንትን አለ። የዛ ምንጭ ትልቅ መሪነት ነው።